ለዩቲዩበሮች የዩቲዩብ ካምፓኒ የሚከፍላቸው ክፍያ በሸሪዓ እንዴት ይታያል የሚል ጥያቄ ነው። ይህ ባለንበት ጊዜ የብዙ ሰዎች ጥያቄ ነው። ብዙ ሰዎች የተፈተኑበትም ነው። ማንኛውም ሰው ዛሬ ዘሎ የዩቲዩብ ቻናል እየከፈተ ሚረባውን ማይረባውን በዲኑ የሚፈቀድና ማይፈቀደውን ሁሉ ያደረጉ ገንዘብ የሚሰበስቡ ሰዎች በዝተዋል። ሆኖም ሙስሊም እንዲህ ነገር ውስጥ ከመግባቱም ይሁን እንዲህ አይነት አካሄድ የሚሄዱ ሰዎች አድናቂና ተከታይ ከመሆኑ በፊት የሸሪዓን ሁክም ማወቅ አለበት። በመሰረቱ በዲናችን መስራት፣ መነገድ፣ ማትረፍ ሐላልና የተፈቀደ ነው። ማታለል፣ መበደል፣ ሸሪዓን መጻረር እስከሌለበት ድረስ አላህ ተባረከ ወተዓላ ወአሐለ አላሁ አልበይዐ ወሐረመ አልሪባ ብሏል። መሸጥ መለወጥን መነገድን አላህ ሐላል አድርጓል፣ ሪባን ሐራም አድርጓል ብሏል። ሌሎችም በዲን የተከለከሉ ሰውን የሚጎዱ ማታለል፣ ማጭበርበር ያለባቸው ግብይቶችና ገቢ ማግኛ መንገዶች በዲኑ ሐራምና ክልክል ናቸው። ከዚህ ከጠራ ማንኛውንም ስራ ሰርቶ ገንዘብ ማግኘት ይቻላል። ዩቲዩብ ላይ ስራ ሰርቶ ገንዘብ ማግኘትን በተመለከተም ይሄ ነው የሚባለው። አስሉ በመሰረቱ የሚቻል ነው፣ የሚፈቀድ ነው። የሰው ልጅ የተኛውንም ስራ ሰርቶ ገቢ ማግኘት ይችላል። የሚከለከሉ ሁኔታዎች አሉ። ከምክንያት አንፃር ነው። ዙልም፣ ግፍ ካለበት፣ ሰው መበደል ካለበት፣ ማታለል፣ ማጭበርበር ካለበት፣ ዲንን የሚጻረር ሲሆን እንዲህ አይነት ሁኔታዎች ላይ ይከለከላል። ከእንዲህ አይነት ነገሮች ከጠራ ሰርቶ ገንዘብ ማግኘት በመሰረቱ ሐላል ነው። ዩቲዩብ ላይ ስራ ሰርቶ ገንዘብ ማግኘትን በተመለከተ መሟላት ያለባቸው መስፈርቶች አሉ። ሐላል ገንዘብ ይሆን ዘንድ መሰረታዊ የሚባሉ 3 ነገሮች መሟላት አለባቸው። አንደኛ የሚሰሩት ወይም እዛ ላይ የሚጭኑት ነገር የራሳቸው ስራ የላባቸው መሆን አለበት። አሊያ ደግሞ የሰዎች ሐቅ ያልሆነ የተፈቀደ ለሁሉም ክፍት የሆነ የመብት ገደብ የሌለበት መሆን አለበት። ስራው የራሱ ካልሆነ ባለቤቱን ሰሪውን ሳያስፈቅድ ሰርቆ አጭበርብሮና አታሎ ከሆነ መረጃዎችን ዶክመንቶችን የሚለቁት አንድ መስፈርቱ ጎድሏል። የሰው ሐቅ ተነክቷል። ዙልምና ሰው መበደል ተገኝቶበታል። በሁለተኛ ደረጃ እዛ ላይ የሚያስተላልፉት መልእክት የሚጭኗቸው ነገሮች ውስጡ ላይ የያዘው ነገር ሐላል መሆን አለበት። በዲን የተከለከለ መሆን የለበትም። ዘፈን መሆን የለበትም። ቆሻሻ ፊልምና ድራማ መሆን የለበትም። ሰውን ከዲን የሚያርቅ ቀልቡን የሚያደርቅ መሆን የለበትም። በምስል ቪዲዮ መስራት፣ የሰው ምስል ነፍስ ያለውን ነገር ቪዲዮ መስራት ይቻላል አይቻልም? በዑለሞች መሃል ኺላፍ እንዳለ ይታወቃል። ይቻላል በሚባለው እንኳ ተከሄዶ የሴት ምስል መታየት የለበትም። የሰዎች አውራ መታየት የለበትም። በጥቅሉ ቀልብ የሚያደርቅ ዲንን የሚጎዳ ነገር መሆን የለበትም። ውስጡ ላይ ያለው መልእክቱ የሚታየው የሚሰማው ነገር። በሶስተኛ ደረጃ እነዚህ ሁለቱ እንኳ ቢሟሉ በጣም ወሳኝ የሚባለው አነጋጋሪው ጉዳይ ዩቲዩብ ገንዘብ እንዲሰጥ በየጊዜው የሚለቃቸው ማስታወቂያዎች በዲን የሚፈቀዱ ሐላል የሆኑ ወንጀል የሌለባቸው ማስታወቂያዎች መሆን አለባቸው። ወይላ ሰዎች ቁርአን ሊለቁ ይችላሉ፣ ሐዲስ፣ የዳዕዋ ኦዲዮችን አቀናብረው ሊለቁ ይችላሉ። ነገር ግን በየመሃሉ ዩቲዩብ የሚለቃቸው አደብ የጣሱ ከሸሪዓ ያፈነገጡ ሰውን ለወንጀል የሚጋብዙ ማስታወቂያዎች የሚገቡ ከሆነ ይህን የሚቀበሉት ገንዘብ ሐራምና ወንጀል ይሆናል። የአስካሪ መጠጥ ማስታወቂያዎች ሊገቡ ይችላሉ በየመሃሉ። የፊልም ማስታወቂያዎች ሊገቡ ይችላሉ። ሌሎችም ሙስሊም ሙእሚን የሆነ ሰው ለቅጽበት እንኳ አይኑን ገልጦ ሊያየው የማይገባ ነገር በየመሃሉ ማስታወቂያ የሚመጣ ከሆነ ያ ማስታወቂያ ሐራም ከመሆኑ አንፃር በአንተ በሱ ምክንያት ወንጀል ከታየ ወንጀል ከተሰማ አላህ ዘንድ ተጠያቂነትን ያመጣል። ስራው ሐራም ይሆናል። ሐራም ሰርቶ የሚያገኘው ገንዘብም ሐራም ይሆንበታል። ስለዚህ ጥንቃቄ የሚያስፈልገው ጉዳይ ነው። እነዚህ መስፈርቶች ከተሟሉ አሁን ይቻላል። እነዚህ ነገሮች ካልተሟሉ አይቻልም፣ ወንጀል ነው። ውሸትን፣ ስድብን፣ ሀገርና ዲን ማበላሸትን፣ ብልግናን፣ ከዲን ማራቅን ዩቲዩብ ላይ የሚያሰራጩ ሰዎች አሉ። የሚሰሩ ስራ እነዚህ ነገሮች እንኳን ባይኖሩበት ዲንን፣ አኽላቅን፣ ሐያን የሚያበላሹ ማስታወቂያዎች የሚለቀቁበት ሁኔታ ይኖራል። አሊያ ደግሞ እዛ ላይ የሚጭኗቸው ነገሮች ከሰው የተሰረቁ ያለ አግባብ የሚለቀቁ ሊሆኑ ይችላሉና እነዚህ አይነት ብዙ ጥንቃቄ የሚያስፈልጋቸው ነገሮች ያለበት ከመሆኑ አንፃር እንዲሁ መልካምን ነገር ለማስተማር ቻናል ፈጥሮ ትምህርትና መልእክት ማስተላለፍ እንደ ገቢ ምንጭ ለመጠቀም ግን እነዚህ መስፈርቶች መሟላት አለባቸው። ዛሬ ዩቲዩብ ያላዋቂዎች የሞኞችና አህመቅ የሚባሉ አይደለም ሚዲያ ላይ ወጥተው ብዙሃንን ሊያናግሩ ቀርቶ 2 ሰው 3 ሰውን በትክክል ማናገር የማይችሉ ሰዎች እንኳ ቻናሎችን እየከፈቱ የሰዎች አእምሮ ላይ የሰዎች ዲን ላይ
የሚጫወቱበት ዘመን ላይ ደርሰናል። አቅል ያለው ሰው እንዲህ አይነት ሰዎችን ሊያደምጥ እንዲህ አይነት ሰዎችን ሊከተል እነሱን ሊያደንቅና ለነሱ ጊዜውን ገንዘቡን በጭራሽ አሳልፎ ሊሰጥ አይገባም። ሙስሊም የሆነ አላህ ፊት በገንዘቡ በጊዜው እንደሚጠየቅ የሚያውቅ ሰው እንዲህ አይነት ሰዎችን ከማበረታታት ጊዜውን ከእንዲህ አይነት ሰዎች ጋር ከማሳለፍ ሊጠነቀቅ ይገባል። ከወንጀለኛ አብሮ መቀመጥ በዲናችን ተከልክሏል። ከወንጀለኛ ጋር አብሮ የተቀመጠ ሰው የወንጀሉ ተካፋይ ይሆናል ተብሏል። ቀልቡ ደረቅ ከሆነ አላህን ከማይፈራ ሰው ጋር መዋል ቀልብ ያደርጋል ተብሏል። ዛሬ ፌስቡክ ላይ፣ ቴሌግራም ላይ፣ ዩቲዩብ ላይ የምንከተላቸውና የምናደንቃቸው የእነሱን ስራ የሚያደንቁና የሚያስተላልፉላቸው የሚያሰራጩላቸው ሰዎች በሙሉ የእንዲህ አይነት ሰዎች ባህሪ እነሱ ላይ ተጽዕኖ ያሳደርባቸዋል። አንዳንድ አላዋቂዎች ዲንም እማራለሁ ብሎ የሚገቡ አሉ። ቢድዓውን፣ ሽርኩን፣ ኹራፋቱን መሰረተ ቢስ የሆነውን ዘረኝነቱን፣ አመጹን፣ ውሸቱን፣ ሰው ላይ መሳለቁን ደጋግመው ሲያዩ ልብ ላይ ትልቅ ተጽዕኖ ያሳድራል። እነዚያን ሰዎች ራሳቸውን መምሰልን ያስከትላል። ሐራም ነው ወንጀል ነው ብለው ይጠየፉት የነበረውን ነገር ቀለል አድርገው እንዲመለከቱት በህደትም እንዲገቡበት እንዲያደርጉት በር ይከፍታልና ከቀልበ ደረጎች ጋር ከወንጀለኞች ጋር አቅልና አደብ ከሌላቸው ሰዎች ጋር በአካል አብሮ መቀመጥ በዲናችን የተከለከለ እንደሆነ ሁሉ በሶሻል ሚዲያ እነዚህ ሰዎችን መከተልና የእነሱን ስራዎችን መከታተልም ተመሳሳይ ችግርን ያስከትላል። በፌስቡክ እና በዩቲዩብ አማካኝነት አቂዳ እየተበላሸ ነው። ቢድዓ መሰረተ ቢስ የሆኑ የሽርክ ተግባሮች እየተስፋፉን፣ ሐያ እየቀነሰ ነው። ሴት ልጅ እንኳ ዩቲዩብ ክሬት አድርጋ ወጣ የፈለገችውን ተናገራለች። ብዙ ወይም የዲን ወይም የዱንያ ዕውቀት የሌላቸው ነገሮችን የሚለኩበት አቅል የሌላቸው ሰዎች ማን እንደመራቸው ሳይታወቁ እንደ እንስሳ ዝም ብለው የሚነዱበት አድርጉ የተባሉበት የሚያደርጉበት ሁኔታ አለ። በዚህም ሀገር ይበጠበጣል፣ የሰዎች ዲን ይበላሻል፣ በወንጀል መተባበር ይኖራል። እነሆ እኛ የተፈጠርነው ለትልቅ ጉዳይ ነው። በዛዛታ በጫወታ ጊዜያችንን ልናሳልፍ አይገባም። በእንዲህ አይነት ማይጠቅሙ ማይረቡ ነገሮች ልባችን በሞላ ነው ቁጥር ለዚክር፣ ለቁርአን፣ ለአኺራ፣ ለተፈኩር፣ ለተዘኩር ያለን ፍላጎት እየቀነሰ ይሄዳል። ቀልባችን ለአላህ ብቻ ወደ አላህ ብቻ ልናደርገው ይገባናልና ከእንደዚህ አይነት የልብ ሌቦች ልንርቅ ልንጠነቀቅ ይገባናል። ዩቲዩብ ፌስቡክን መጠቀም የግድ ሆኖ ከተገኘ ወይም ጥቅም አለው ከተባለም ምን አይነት አድራሻዎችን ምን አይነት ሰዎችን መከታተልና ከምን አይነት ሰው መረጃዎችን ማግኘት እንዳለብን ልናጣራ ይገባናል። ቅድም እንዳልኩት ዛሬ ሁለት ሰውን በአካል ቁጭ ብሎ ማናገር የማይችል ሁላ ሚዲያ ላይ ወጥቶ ክዳን በሌለው አፉ የፈለገውን እየተናገረ ነው። እንዲህ አይነት ሰዎች ላፋቸው ክዳን ካጡ እኛ ለዓይንና ለጆሮአችን ክዳን ልናበጅለት ይገባል። አላህ ተባረከ ወተዓላ ለሁላችንም ጥሩና መጥፎ የምንለይበትን እውቀት ይስጠን። አኽላቃችን ከሱም ጋር ይሁን ከአላህ ባሪዎች ጋር ያማረ ያድርግልን። የተቀሩትን ሊያግዘን መልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።